የኢትዮጵያ ሎተሪ አገልግሎት ሁሉንም የስፖርት ውድድር ውርርድ ድርጅቶች የስራ ፈቃዶች ከታህሳስ 6 ቀን 2018 ዓ.ም ጀምሮ መሰረዙ ይታወቃል። በመሆኑም የፈቃድ ስረዛው በውርርድና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑን ድርጅቱ አሳውቋል። መዘጋቱን ተከትሎ ብራቸውን በውድድር የበሉ ነገር ግን ወደ ግል አካውንታቸው ገንዘባቸውን ሳያዘዋውሩ ዌብሳይት መወራረጃውም ሆነ በአካል ያለው የመወራረጃ አድራሻቸው የጠፋባቸው የሚያጠፉ የውርርድ አሸናፊዎች ያሸነፉትን ገንዘብ በሕግ ኃይል እንዴት መቀበል ይቻላል? እንዴት ስፖርት ውርርድ አወራራጅ ድርጅቶች ማለትም ቤቲንግ ቤቶችን መክሰስ ይቻላል የሚለውን አሁን የምነግራችሁ ይሆናል። ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የቤቲንግ ቤቶች ተዘግተዋል፣ ነገር ግን ቤቲንጉን ወይም ደግሞ ውርርዱን የበሉ ባለዕድለኞች ወይም አሸናፊዎች ገንዘባቸውን ሳይቀበሉ ውስጥ እንዳለው ዌብሳይቱ ተዘግቷል። የመወራረጃ አድራሻቸውም ተዘግቷል። እንዴት ነው እነኚህ ሰዎች ህጋዊ መብት ያላቸው ወይ በህግ መጠየቅ ይችላሉ ወይ የሚለውን በተደጋጋሚ የምጠየቀው ጥያቄ ነው። ለመሆኑ ቤቲንግ ቤቶች መከሰስ ይችላሉ? የሚከሰሱበትስ የህግ ማዕቀፍ ምን ይመስላል? ክስ አቀራረቡስ ምን ይመስላል የሚለውን በዝርዝር የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮት እና ትህትና ጠይቃለሁ። ወደ ዛሬው ፕሮግራሜ የምገባ ይሆናል ማለት ነው። እንግዲህ ለስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች አቅራቢዎች ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውም የውርርድ ስራ እንዲያቋርጡ ብሔራዊ ሎተሪ አስተዳደር ትዕዛዝ ሰጥቷል። ሁሉንም የገንዘብ ማስገቢያ መንገዶችን አገልግሎት መስጠትም እንዲያቆሙ ታዘዋል። አዲስ ውርርድ መቀበል ፈጽሞ እንደማይቻል ብሔራዊ ሎተሪ አገልግሎት አስታውቆ ነበረ። ነገር ግን አወራራጅ ድርጅቶቹ ይህንን ከብሔራዊ ሎተሪ አገልግሎት የተላለፈላቸው መመሪያ ለተወራራጅ ደንበኞቻቸው ሳያስታውቁ በድንገት መገኛ የድረገጻቸው አድራሻዎቻቸውን በመዝጋት የተወራራጅ ደንበኞችን ገንዘብ ያለ አግባብ ይዘዋል። እንዲሁም ውርርዱን ያላሸነፉት ደንበኞች በውላቸው መሰረት ክፍያ አልፈጸሙም። ይህ በሕግ ዓይን እንዴት ይታያል የሚለውን በቅድሚያ እናንሳ። እንግዲህ አንድ የስፖርት አወራራጅ ለደንበኛው የስፖርት ውርርድ አገልግሎት በበይነ መረብ ማለትም በኦንላይን ኢንተርኔት ድረገጽ ወይም በአካል ሲሰጥ ከተወራራጅ ደንበኛው ጋር የጸና ውል አድርጎ ነው። ደንበኛውም ያንን የስፖርት ውርርድ ትኬት በወረቀት ሲቆርጥለት ውሉን ተቀብያለሁ ማለቱና መስማማቱ ነው። ትኬቱ ላይ ልብ ብላችሁ ካያችሁ ደንብና ግዴታዎች እንደሚፈጸሙ በማሳሰቢያቸው ላይ ወይም በኖቲሳቸው ላይ አስቀምጠዋል። ስለዚህ ያንን ትኬት እናንተ ተወራርዳችሁ የመረጣችሁት የስፖርት ውርርድን አይነት መርጣችሁ ስትቆርጡት እና ትኬቱ ተሰጥቷችሁ ገንዘቡን ስትሰጡ ውል ገብታችኋል፣ የጸና ውል ገብታችኋል ማለት ነው። ደንበኛውን የስፖርት ውርርድ ትኬት በወረቀት ሲቆርጥ ውሉን ተቀብያለሁ ማለቱ እና መስማማቱ ነው። ተወራራጁ የተወራረደውን የስፖርት መጠን እና አይነት የሚገልጽ ትኬት ሲወስድ ክፍያ የሚከፍል ሲሆን አወራራጅ ድርጅቱም ትኬቱን ላመጣ እና አሸናፊ ለሆነ ሰው ክፍያውን መክፈል እንዳለበት የሚያረጋግጥ የውል ሰነድ ነው። በመሆኑም አወራራጅ ድርጅቶች ውርርዱን ላሸነፈ ደንበኛቸው ያሸነፈውን የገንዘብ መጠን የመክፈል የውል ግዴታ አለባቸው ማለት ነው። በመሆኑም በዚህ መሰረት አወራራጅ ድርጅቱ ክፍያቸውን ላሸነፉ ደንበኞች የመክፈል ህጋዊ ግዴታ አለበት ማለት ነው። በመሆኑም የውል ግዴታውን አልፈጸምም ያለ የደንበኛውን ብር ሳይከፍል የያዘን አወራራጅ ድርጅትን በፍትሐ ብሔር ህጉ የተደነገጉ የውል ድንጋጌዎችን በመግለጽ እንደ ውሉ እንዲፈጸምልኝ በማለት የፍትሐ ብሔር ክስ ማቅረብ ይቻላል ማለት ነው። ለመሆኑ የክስ አቀራረቡ ምን ይመስላል? ክስ ማቅረብ ከተቻለ የክስ አቀራረቡ ምን ይመስላል የሚለውን ለማየት እንሞክር።
መጀመሪያ ክስ የምናቀርበው በፍትሐብሔር ሕጉ ያለውን እንደ ውል አለመፈጸም የሚመለከተውን ድንጋጌ እንደ መነሻነት በመያዝ ሲሆን የክስ አቀራረባችንም የፍትሐብሔር ስነ ስርዓት ሕጉ አንቀጽ 222 እና 223 ላይ የተደነገገው መሰረት ይሆናል ማለት ነው። መጀመሪያ የአንድ አቤቱታ የቀረበበትን ቀን ወሳኝ ስለሆነ አቤቱታ የሚቀርብበትን ቀን መጻፍ ይኖርበታል። ዲቴል ነው እየነገርኳቸው ያለሁት። በመቀጠልም ክሱ ሊቀርብለት የሚገባው ፍርድ ቤት በተከሳሽ አድራሻ መሆን ስለሚገባው የተከሳሽ አድራሻ አካባቢ ያለ ፍርድ ቤት ሙሉ ስም እስከ ምድብ ችሎቱ መጻፍ ይኖርበታል ማለት ነው። ይሄ ምን ማለት ነው? የክሳችሁ ላይ ወይም ደግሞ አቤቱታችሁ ላይ ቀን ከተጻፈ በኋላ ተከሳሽ ክስ የሚቀርበው በተከሳሽ አድራሻ ስለሆነ የተከሳሽ አድራሻ ለምሳሌ አወራራጅ ድርጅቱ የሚገኝበት ዋና መስሪያ ቤት ወይም ቅርንጫፍ መስሪያ ቤቱ በተለይ ደግሞ ዋና መስሪያ ቤቱ የት ይገኛል? እንደ ምሳሌ ቦሌ አካባቢ ከሆነ ቦሌ አካባቢ የሚገኝ ፍርድ ቤት ይቀርባል ማለት ነው። የብሩ መጠን ከ500 1000 ብር በላይ ከሆነ ፍርድ ቤት ይቀርባል ማለት ነው። ፌደራል ፍርድ ቤት የቀረበበት ምክንያት በተከሳሽ አድራሻ መሰረት ክስ ስለሚቀርብ ነው ማለት ነው። በመሆኑም በተከሳሽ አድራሻ አካባቢ ያለ ፍርድ ቤት ሙሉ ስም እስከ ምድብ ችሎቱ መጻፍ አለበት ማለት ነው። ለምሳሌ የፌዴራል መጀመሪያ ደረጃ ፍርድ ቤት የምታቀርቡ ከሆነ የፌዴራል መጀመሪያ ደረጃ ፍርድ ቤት ዳሽ ምድብ ችሎት ተብሎ መጻፍ ይኖርበታል ማለት ነው። በመቀጠልም የከሳሽ ሙሉ ስም እስከ አያት መጻፍ ይኖርበታል ማለት ነው። ከሳሽ የሚከሰው ሰው ወይም ደግሞ ደንበኛው ያልተከፈለው ሰው የሙሉ ስሙ እስከ አያቱ ይጻፍለታል ማለት ነው። ከዛ የከሳሽ አድራሻ በመቀጠልም ከስር ይጻፋል ማለት ነው። በዚህ አግባብ መሰረት የተከሳሽ ስም፣ አድራሻው፣ ስራ አስኪያጁን መክሰስ ከፈለጋችሁ ስራ አስኪያጁን የምታውቁት ከሆነ አለበለዚያም የቤቲንግ ድርጅት ስሙ ትኬቱ ላይ ያለውን በድርጅት ስሙ ክስ ማቅረብ ይቻላል ማለት ነው። የተከሳሽ ስም ከቀረበ በኋላ የሚገኝበት አድራሻ ይጻፋል ማለት ነው። አድራሻ የሚጻፈው አንደኛ መጥሪያ ለመስጠት እንዲያመች ነው። መጥሪያ በአካል ሄዳችሁ አልቀበልም ቢሏችሁ በፖሊስ ለአድራሻ ለመግለጽ በፖሊስ እንዲሰጥ ወይም ደግሞ ሌሎች ምትክና ሌሎች የመጥሪያ አሰጣጥ መንገዶችን ተከትሎ መጥሪያ ለመስጠት የሚያመች ነገር ስለሆነ በትክክለኛ የተከሳሽ አድራሻ የት እንደሆነ ወረዳውን፣ ክፍለ ከተማውን፣ ቀበሌውን ከተቻለ ቤት ቁጥሩን ተጠቅሶ መጻፍ ይኖርበታል ማለት ነው። በመቀጠልም ክሱ በማን እንደሚቀርብ፣ መጥሪያ ማን እንደሚሰጥ፣ ስነስርዓት ሕጉ ላይ የተደነገጉትን ነገሮች መጻፍ ይኖርባቸዋል ማለት ነው። ይህንን ያው ሕግ ባለሙያ ጋር ስትሄዱ ዲቴል ጽፎ ስለሚሰጣችሁ እናንተን እንደ መነሻውን ኖሃውን ለማሳወቅ ነው እንጂ ዲቴል ስታጽፉት የምታዩት ነገር ይሆናል ማለት ነው። በመቀጠልም ክሱ ቀጥሎ ይሄ አድራሻና ስም ከተጻፈ በኋላ ክሱ በማን እንደሚቀርብ የት እንደሚቀርብ ከተጻፈ በኋላ የክሱ አርዕስት ይጻፋል ማለት ነው። በውላችን መሰረት ያልከፈለኝን ይሄን ያህል ብር እንዲከፍለኝ ተብሎ በፍትሐብሔር ስነ ስርዓት ሕግ ቁጥር እንደዚህ ተብሎ ሊጠቀስ አርዕስት ልትሰጡት ይገባል ማለት ነው። ከዛ ከአርዕስቱ በኋላ የክሱ ዝርዝር በደንብ መጻፍ ይኖርበታል ማለት ነው። የተቆረጠው ትኬት፣ የበላችሁት የገንዘብ መጠን፣ እንዴት እንደተወራረዳችሁ በኦንላይን ይሁን በአካል እንዴት እንደተወራረዳችሁ በመግለጽ የክስ ሀተታው በዝርዝር መጻፍ ይገባዋል ማለት ነው። በመቀጠልም የምትጠይቁት ዳኝነት የክስ ሀተታው ከተጻፈ በኋላ የምትጠይቁት ዳኝነት ምንድን ነው የሚለውን በግልጽ ማስቀመጥ መቻል ይኖርባቸዋል ማለት ነው። ፍርድ ቤቱ በከሳሽ ላይ ያቀረባችሁት ክስ ሊሰጣችሁ የሚገባው ዳኝነት ምንድን ነው የሚለው በግልጽ ማስቀመጥ መቻል ይኖርባቸዋል ማለት ነው። የምትጠይቁትን ዳኝነት ምን እንደሚመስል እንዴት እንደሆነ ካስቀመጣችሁ በኋላ ከዚህ ጋር ተያይዞ ይፈረማል። በፍትሐብሔር ስነ ስርዓት ሕግ ቁጥር 92 መሰረት እውነት መሆኑንና በፍትሐብሔር ሕግ ቁጥር 93 አንቀጽ 93 መሰረት ፊርማ ከፈረማችሁ በኋላ ይህን ክሳችሁን የሚያጠናክር የማስረጃ ዝርዝራችሁን አባሪ አድርጋችሁ ታቀርባላችሁ ማለት ነው። ማስረጃችሁ ሊሆን የሚችለው በአብዛኛው የቆረጣችሁት ትኬት እንደ ውል ስለሚያገለግል የቆረጣችሁትን ትኬት እንደ ማስረጃ ማያያዝ ትችላላችሁ ማለት ነው። በዚህ መሰረት ቤቲንግ ድርጅቶች ላይ ክስ ሊቀርብ ይችላል ማለት ነው። ምክንያቱም ብዙ ግለሰቦች የስፖርት ውድድር ከተጫወቱ በኋላ ገንዘባቸውን ሳያዘዋውሩ ቀርተው በሕግ በተፈቀደ ሁኔታ ነው የተጫወቱት። ትኬቱን መቁረጣችሁ ውል እንደገባችሁ ያስቆጥራችኋል። በዚህ መሰረት ብራችሁን ያሸነፋችሁትን ሳትቀበሉ አወራራጅ ድርጅቶች ድረገጻቸውን ብሎም የገንዘብ ማስተላለፊያ መንገዶችን መዝጋታቸው አግባብ ስላልሆነ በዚህ
የፍትሐ ብሔር ህግ መሰረት እሳችሁም ማቅረብ ትችላላችሁ ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ሰብስክራይብ ማድረግ አይረሳ። በቀጣይም እስከምንገናኝ መልካም ጊዜ። ቸር ሰንብቱ።